ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታ የምናደርግበት የምሽቱ ፕሮግራማችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። በዛሬው ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ከዓለም ዋንጫው ጋር የተያዙ በጣም በርከት ያሉ ስፖርታዊ ጉዳዮችን ነው የምናነሳው። በተለይ ዛሬ የሚደረጉ በጣም ተጠባቂ ጨዋታዎች ይኖራሉ። በዓለም ዋንጫው ላይ እነ ስፔን ዛሬ ነው ጨዋታቸውን የሚያደርጉትና ከነዚህ ጨዋታዎች ጋር አያይዘን ሰፋ ያሉ ጉዳዮችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ቤተሰቦቻችን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ ስንመጣ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። ፉአድ ባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የዓለም ዋንጫ ጉዳዮችን በማስቀደምን ጀመር። ዛሬም በዓለም ዋንጫው ጨዋታዎች ቀጥለው ይደረጋሉ። ዛሬም እንግዲህ ምሽት ላይና ከዛ ውጭ ደግሞ ሌሊት ላይ የሚደረጉ መርሃ ግብሮች ናቸው በዓለም ዋንጫው ቀጥለው የሚደረጉት። ልክ ምሽት 1 ሰዓት ሲል ስፔን ጨዋታዋን የምታደርግ ይሆናል። ስፔን ከኬፕ ቨርድ ጋር የሚደረግ መርሃ ግብር ነው ያላት ዛሬ ምሽት 1 ሰዓት ላይ። ከዛ ውጭ ሌላኛው ምሽት 4 ሰዓት ላይ የሚደረገው ቤልጅየም እና ግብጽ ብሔራዊ ቡድንን የሚያገናኘው ጨዋታ ዛሬ ከሚደረጉ ጨዋታዎች መካከል ነው። ሳዑዲ አረቢያ ከዩራጓይ ብሔራዊ ቡድን ሌሊት 7 ሰዓት፣ ኢራን እና ኒውዚላንድ ደግሞ ሌሊት 10 ሰዓት ላይ ጨዋታቸውን ያደርጋሉ። ከዚሁ ከዓለም ዋንጫ ጋር በተያዘም አንዳንድ ጉዳዮችን እናንሳ። የመጣ ነው ታሪክ ለመስራት ነው ብሏል። አማድ ዲያሎ ነው ይህንን ሀሳብ የሰጠው። ሀገሩ ኮት ዲቮርን አሸናፊ ያደረገ ብቸኛ ግብም ያስቆጠረው አማድ ዲያሎ ታሪክ ለመስራት እንደመጡ ነው ከድሉ በኋላ የተናገረው። ለአብዛኛው የቡድኑ አባላት ይሄ ውድድር አዲስ መሆኑን የገለጸው አማድ ዲያሎ የመጣ ነው ታሪክ ለመስራት ነው ሲልም ይናገራል። በአማድ ዲያሎ የመጨረሻ ደቂቃ ግብም የተሸነፉት ኢኳዶሮች በበኩላቸው ፍትሐዊ ያለመሆኑን አሰልጣኛቸው ይገልጻሉ። ኢኳዶሮች በጨዋታው በ3 አጋጣሚዎች ለግብ ቀርበው የነበረ ቢሆንም የግቡ ቋሚና አግዳሚ ሲመልስባቸው እንዲሁ ተመልክተናል። በጨዋታው የዳኝነት መድሎ እንደደረሰባቸው የገለጹት አሰልጣኝ ሴባስቲያን የዳኝነት መድሎ ደርሶብናል ሲሉ ነው የተናገሩት። ያን ዲያማንዴ የጨዋታው ኮከብ በመባልም ተመርጧል። አይቮሪ ኮስት በቀጣይ ወደ ቶሮንቶ በማቅናት ደግሞ ከምድቡ በኒ ጀርመን ጋርም ወሳኝ ጨዋታዋን እንደምታደርግ ነው ይፋ የተደረገው። ለሊቱን ነው እንግዲህ ይሄ ጨዋታ የተደረገው። ሀገሩን በመጨረሻ ደቂቃም ጎል በማስቆጠር አሸናፊ ያደረገው አማድ ዲያሎም እንግዲህ ከጨዋታው መጠናቀቅ በኋላ እኛ ማሸነፍ ያስፈልገን ነበር ሲል ነው የተናገረው። እኛ ወደዚህ የመጣ ነው ጥሩ ነገሮችን አስመዝግበን ለመውጣት ነው ሲል ይናገራል። አማድ ዲያሎ ከፈረንሳይ ጨዋታ በኋላ በአእምሮ ጥንካሬያችን በጣም ዝግጁ ነበረን እና እኛም ደግሞ በማሸነፋችን በጣም ደስተኛ ነኝ ሲልም ነው የተናገረው። በተጨማሪም እኛ በዚህ አናቆምም፣ ቀጣዩን ጨዋታ በአእምሮ ዝግጁ ሆነን መጀመርና ለማሸነፍ መሞከርም ይኖርብናል ሲልም ጭምር ነው አማድ ዲያሎ እየተናገረም የሚገኘው። ዩኤፋ መሪ የሆኑት አሌክዛንደር ሴፌሪን የዓለም ዋንጫ አዲሱ የውድድር ቅጽ አሰልቺ ጨዋታዎችን እንድናይ አድርጎናል ሲልም ነው መናገሩን ተከትሎ ትችት እያስተናገደ ነው። 13 ሀገራት የጋራ አቋምና መግለጫን ሲያወጡ ይህንን ሀሳብና አስተያየትም አንቀበለውም ሲሉ ነው የተናገሩት። ለሀገራችን አስፈላጊ የሚባል የዓለም ዋንጫ ጨዋታ የለም። ይህ ሂደት ደግሞ እውቅና ለመስጠት በዚህ ሂደት ውስጥም የለፉ ተጫዋቾችን፣ አሰልጣኞችን፣ ክለቦችን እንዲሁም ኃላፊዎችን ክብር መንፈግ ነው ይላሉ ሀገሪቱ በጋራ ባወጡት መግለጫ ላይ። እግር ኳስ ለተወሰኑ ሀገራት ብቻ አትገባም በሚለው መግለጫው ላይ በዓለም ዋንጫው መሳተፍ ከስፖርታዊ ስኬትም በላይ መሆኑን ያነሳሉ። ሁሉም ለዓለም ዋንጫ ያለፉ ሀገራት ክብር ይገባቸዋል። ያለፉትም በእግር ኳሳዊ ሂደት ውስጥ ነው። እያንዳንዱ ጨዋታም ትርጉም አለው ሲሉ ነው በመግለጫው ላይ የተሳተፉት። እነዚህ ሀገራትም የኬፕ ቨርዴ፣ ኩራሳው፣ ኡዝቤኪስታን፣ ሃይቲ፣ ኮንጎ፣ አልጄሪያ እንዲሁ ቱኒሲያ፣ ሞሮኮ፣ ግብጽ፣ ጋና፣ ሴኔጋል፣ ደቡብ አፍሪካና ኮት ዲቮር እነዚህ ናቸው በጋራ መግለጫ እንዳወጡ ይፋ እየተደረገ የሚገኘው። አሜሪካ የመጣ ነው ለጉብኝት አይደለም ሲሉ ይናገራሉ ኤመርሰን ፋዬ ሲናገሩ። ውድድሩን በድል የጀመሩት የኮት ዲቮር ብሔራዊ ቡድን አሰልጣኝ የሆኑት ኤመርሰን ፋዬ ቀጣይ ጨዋታ አሸንፈው ከወዲሁ ወደ ቀጣዩ ዙር ማለፍ እንደሚፈልጉ ነው የተናገሩት። ከድሉ በኋላ ቃላቸውን የሰጡት ኤመርሰን ፋዬ ወደ አሜሪካ የመጣ ነው ጎብኝተን ለመመለስ አይደለም ሲሉ ይናገራሉ።
በቅርቡ ፈረንሳይን አሸንፈናል ያሉት አሰልጣኙ አሁን ደግሞ በውድድሩ ጠንካራዋን ተጋጣሚ ኢኳዶርን አሸንፈን ጥሩ ጀምረናል ሲሉ ነው የተናገሩት። ስለ ቀጣይ ተጋጣሚያቸው ጀርመን ያነሱት ኤመርሰን ፋይም ጀርመን ብዙ ልምድ አላት፣ ከባድ ጨዋታም ይሆናል ሲሉ ጭምር የተለመጡት። ነገር ግን ጀርመንን በማሸነፍ በሁለተኛ ጨዋታችን ወደ ቀጣዩ ዙር ማለፋችንን ማረጋገጥ እንፈልጋለን ሲሉ ነው የኮት ዲቮር ብሔራዊ ቡድን አሰልጣኝ ኤመርሰን ፋይ የሚናገሩት። በትላንትናው ጨዋታ ላይ ኮከብ ሆኖ ያመሻው ከዛ ውጪ በዓለም ዋንጫው ላይ ብቻ ሳይሆን በክለቦች የዝውውር ገበያ ላይም በጣም በትልቁ ስሙ የሚነሳው ያን ዲዮማንድ ትላንትናም በጣም ጥሩ የሚባል ፐርፎርማንሱን አሳይቷል ይናገራል። ኮት ዲቮራዊው የክም ተጫዋች ያን ዲዮማንድ ከሜዳ ውጪ የቤተሰብ ችግር ገጥሞኝ ነበር ሲልም የተደመጠው። በቅርቡ ብዙ ትችቶችን ሳስተናግድ ነበር ያለው ያን ዲዮማንድ ሰዎች ከሜዳ ውጪ ምን እንደሚፈጠር አይረዱም ሲል ይናገራል። የቤተሰብ ችግር ገጥሞት እንደነበር የገለጸው ተጫዋቹም ከወላጅ እናቴ ጋር የተገናኘ ከባድ ጊዜ ነበር ያሳለፍኩት ሲል ይናገራል። ዲዮማንድ እንድጫወት እየተከፈለኝ ስለሆነ እኔ ላይ የመፍረድ መብት አላቸው፣ እሱን እረዳለሁ ሲል ያን ዲዮማንድ ይናገራል። የ19 ዓመቱ ተጫዋች ያን ዲዮማንድ በሌሊቱ ጨዋታ ላይም የጨዋታው ኮከብ ተጫዋች በመባልም ጭምር መሸለሙን የምናስታውሰው ነው። በጨዋታው ላይም በጣም ጥሩ እንቅስቃሴዎችን ያደርጓል። በተለይ ከፒዮሮ ሂንካፒዬ ጋር በጣም ትልቅ ትንቅንቆች ሲያደርግ እንደነበር ነው በጨዋታው ላይ እየተመለከት ነውና በጨዋታው ላይ ጥሩ ፐርፎርማንስን ማሳየት ከቻሉ ተጫዋቾች መካከል አንደኛው ሆኗል። የደቡብ አሜሪካ ሀገራት በዘንድሮ የዓለም ዋንጫ ደካማ ጅማሮን ነው እያደረጉ የሚገኙት። እስካሁን በተደረጉ መርሃ ግብሮች ማንም የደቡብ አሜሪካ ሀገር ድል ማድረግ አልቻለም። ፓራጓይ በአሜሪካ 4-1 በሆነ ውጤት ተሸንፋለች። ብራዚል ከሞሮኮ ጋር አቻን የተለያየችው፣ ኢኳዶር ደግሞ በአይቮሪ ኮስት 1-0 በመሸነፏ አንድም ሀገር እስካሁን ማሸነፍ አልቻለም። ይህም ከ52 ዓመታት በኋላ በዓለም ዋንጫው ለመጀመሪያ ጊዜ እንደሆነ ይነገራል። የደቡብ አሜሪካ ሀገራት በሰሜን አሜሪካ ከፍተኛ ደጋፊዎች እንደሚኖራቸው በርካቶች ይጠብቃሉ። በቀጣይ አርጀንቲና፣ ዩሩጓይ እና ኮሎምቢያ የምድብ የመጀመሪያ ጨዋታቸውን የሚያደርግ ይሆናል። የደቡብ አሜሪካ ሀገራት እንደሆኑ የሚታወቅ ነው። የኢራን ብሔራዊ ቡድን ዛሬ ሌሊት ነው ከኒውዚላንድ ጋር ላለበት ጨዋታ አሜሪካ ሎስ አንጀለስ ገብቶ ለጨዋታው እየተዘጋጀ እንደሚገኝ ይፋ የተደረገው አሰልጣኝ አሚር ጋሊዮኒ እንዲሁም ደግሞ ቪዛ ለማግኘት መቸገራቸውንና ቡድኑ ባረፈበት ሜክሲኮ ያሉ የቡድኑ አባላትም እንዳሉ ይገልጻሉ። 11 የቡድኑ አባላት አሁንም ድረስ ቪዛ ማግኘት አልቻሉም ያሉት አሰልጣኙ ይህንን ቡድኔ ላይ ተጽዕኖ አሳድሮብኛል ሲሉ የተናገሩት ቪዛ ማግኘት ካልቻሉ አካላት መካከል የቡድን መሪው፣ የሚዲያ ኃላፊና የፌዴሬሽኑ ዳይሬክተር ቪዛ ካላገኙት መካከል ይገኙበታል ተብሏል። ኢራን ለምድቡ የሁለተኛ ጨዋታ ያጋጠመውን የቪዛ ችግር መፍትሄ እንዲያገኝም እየሰራች እንደምትገኝ የተነገረው የአሜሪካ መንግስት በበኩሉ ይህንን ድርጊት የተለያዩ አካላት ከቡድኑ ጋር ለማስገባት እየጣረች ነው ሲልም መግለጫ ሰጥቶበት ነበር። ሎስ አንጀለስ የሚገኘው የኢራን ብሔራዊ ቡድን ትኩረቱ በሜዳ ላይ እንደሆነና የተለያዩ ነገሮች ላይ እንደማይሳተፍ ነው አሰልጣኙ ይፋ ያደረጉት። ቨርጂል ቫን ዳይክ ይናገራል። የውሃ እረፍት መኖሩን አልወደድኩትም ሲል ነው የሚናገረው ቨርጂል ቫን ዳይክ። የኔዘርላንድ ብሔራዊ ቡድን አምበል ቨርጂል ቫን ዳይክ በጨዋታው ማለት የተዘጋጀው የውሃ እረፍትን ተችቶታል። ፊፋ በዓለም ዋንጫ ወቅት ሙቀት የሚኖር ከሆነ የውሃ እረፍት እንዲኖር ማድረጉ ይታወቃል። በዚህ እረፍት ሰዓት የቀጥታ ስርጭት አስተላላፊ ተቋማት ማስታወቂያ እንዲያሳዩም ተፈቅዶላቸዋል። ስለ ክስተቱ አስተያየቱን የሰጠው ቨርጂል ቫን ዳይክ ይህኛውን እረፍት አልወደድኩትም ሲል ነው የሚናገረው። ጨዋታውን በቲቪ ለሚከታተለው ሰውም አሰልቺ ነው ያለው ቨርጂል ቫን ዳይክ የጨዋታው ሙቀት እየታየ ቢተገበር ሲልም ነው የጠየቀው። በጨዋታው መሀል የሚቀርበው የማቀዝቀዣ እረፍት ሰዓትም ለማስታወቂያ ሳይሆን አልቀረም ሲል ነው ቨርጂል ቫን ዳይክ ጨምሮ ሀሳቡን እየሰጠ የሚገኘው። የ2026 የዓለም ዋንጫ ውድድር ዛሬም ሲቀጥል 4 የሚጠበቁ መርሃ ግብሮች ይከናወናሉ። የዋንጫ አሸናፊነት ቅድመ ግምትን ካገኙ ቡድኖች አንዷ የሆነችው ስፔን ዛሬ የመክፈቻ ጨዋታዋን ከኬፕ ቨርድ ጋር ታደርጋለች። ስፔን ጀርመን ኩራሳው ላይ እንዳደረገችው ሁሉ በሰፊ ግብ ልዩነት ለማሸነፍም ትጥራለች ተብሎ ነው የሚጠበቀው። በሌላ ጨዋታ ቤልጅየም እና ግብጽ ሲገናኙ በፕሪሚየር ሊጉ ተቀናቃኝ የነበሩት ሙሐመድ ሳላህና ኬቨን ደብሮይና ዳግም ይፋጠጣሉ። ሁለቱ ተጫዋቾች የሚሳተፉበት የመጨረሻው የዓለም ዋንጫ ሊሆን እንደሚችል የተገለጸ ሲሆን ቡድናቸው እስከየት ድረስ ይዘው ይጓዛሉ የሚለውን በርካቶች የሚጠብቁት ነው። ሳዑዲ አረቢያ በኳታር ዓለም ዋንጫ መክፈቻ ጨዋታ ሳትጠበቅ አርጀንቲናን አሸንፋ ዓለሙን ጉድ አሰኝታ ነበር። ሳዑዲ አረቢያ በዚህ ዓለም ዋንጫ መክፈቻ ደግሞ ከሌላኛዋ የደቡብ አሜሪካ ሀገር ዩሩጓይ ጋር ትጫወታለች። በአሰልጣኝ ማርሴሎ ቤልሳ የሚሰለጥነውና ጠንካራ ተጫዋቾችን የያዘ ቡድንን መርታት ነገር ግን ለሳዑዲ አረቢያ ቀላል ላይሆንላት ይችላል። የዕለቱ መርሃ ግብሮችም መዝጊያ በኢራንና በኒውዚላንድ መካከል አሜሪካ ሎስ አንጀለስ ላይ ይደረጋል።
ከዚህ መርሃ ግብር የሜዳ ክስተቶች ይልቅ ከሜዳ ውጭ የሚፈጠሩ ነገሮች ብዙ ትኩረት እንዳገኙ ነው ይፋ የተደረገው። እነዚህ ጨዋታዎች ዛሬ የሚደረጉ መርሃ ግብሮች ናቸው። ኬቨን ደብሮይና ይናገራል። ሳላህን በድጋሚ በማግኘት እጅግ በጣም ተደስቻለሁ ሲል የተናገረው ቤልጂያማዊው አማካይ ኬቨን ደብሮይና ሞሐመድ ሳላህን በድጋሚ በማግኘቱ ደስተኛ እንደሆነ ይፋ አድርጓል ወይም ደግሞ ተናግሯል። ሳላህን በድጋሚ ማግኘት ትልቅ ነገር ነው፣ እንዲሁም ኦማር ማርሙሽንም ማግኘቴ በጣም ደስ ብሎኛል ሲል ኬቨን ደብሮይና ይናገራል። አክለውም ከሳላህ ጋር 10 ዓመታት በተቃራኒ ተጫውተናል፣ ልጆቻችን አንድ ላይ ይማራሉ፣ እሱ ጥሩ ሰው ነው ሲልም ይናገራል። ከእሱ ጋር በድጋሚ መገናኘቴ ጥሩ ነገር ነው፣ ለተጨማሪ ጊዜም በተቃራኒ መገናኘታችን ትልቅ ነገር ነው ሲል ኬቨን ደብሮይና ጨምሮ ተናግሯል። ቱኒሲያ በዓለም ዋንጫው መክፈቻ ጨዋታ ከ4 ጎል በላይ ያስተናገደች ሁለተኛዋ የአፍሪካ ሀገር ሆናለች። ከዚህ በፊት ግብጽ በ1934 የዓለም ዋንጫ መክፈቻ በሃንጋሪ 4 ግቦች ተቆጥሮባት ነበር። የቱኒሲያ ብሔራዊ ቡድን በዓለም ዋንጫው 5 ጎሎች ሲቆጠሩበት በታሪክ ለሁለተኛ ጊዜ ነው። በ2018 ዓለም ዋንጫ ውድድር ብሔራዊ ቡድኑ በቤልጅየም 5 ግብ አስተናግዶ ነበር። ቱኒዚያ በሁለት ተከታታይ ጨዋታዎችም 5 ግቦች የተቆጠረባት በታሪክ ለመጀመሪያ ጊዜ መሆኑ ይፋ ተደርጓል። የስዊድኑ ተጫዋች ያሲን አየሪ በቱኒዚያ ላይ 2 ሙከራዎችን አድርጎ 2 ጎሎችን ማስቆጠሩ ይታወቃል። በእናትና በአባቱ በሞሮኳዊና በቱኒዚያዊ ቤተሰቦች እንደተወለደ ይነገራል። ነገር ግን የሚጫወተው ለስዊድን ብሔራዊ ቡድን እንደሆነ ነው የተገለጸው። የብራይተኑ ተጫዋች ያሲን አየሪ 2 በጣም ቆንጆ የሚባሉ ጎሎችን ቱኒዚያ ላይ ማስቆጠሩን እናስታውሳለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል ጉዳዮችን እንንገራቸው። አርሰናል የግራ ክንፍ ተጫዋችና የመሃል ተጫዋች ለማስፈረም ያለመ ነው። አርሰናል ለቀጣዩ የውድድር ዘመን ዝግጅት በማድረግ የቋሚ አስተላለፉን ለማጠናከር ነው የሚፈልገው። የአሁኑ አፈጻጸምን ለማሻሻል የሚችሉ ጎበዝ ተጫዋቾችን ለማምጣትም ይፈልጋል ተብሏል። የግራ ክንፍ ተጫዋችና የመሃል ተጫዋች ቅድሚያ ከሚሰጣቸው ነገሮች መካከል አንደኛው ነው። ነገር ግን ከለቀቁት ተጫዋቾች በመነሳት ሊጠናከሩ የሚችሉ ሌሎች ቦታዎች እንዳሉ በርካቶች ያነሳሉ። አርሰናል የገንዘብ ዘላቂነትን ለማሳካት እየጣረ ነው። ስለዚህም የገንዘብ ሚዛኑን ለማረጋገጥ አንዳንድ ተጫዋቾችን መሸጥ እንደሚያስፈልገው ይታመናል። እርግጥ ነው አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ዝውውሮችን የማድረግ እድል ይኖረዋል ተብሎ ይታሰባል። ነገር ግን እነዛን ዝውውሮች ከማድረጉ በፊት ግን ተጫዋቾችን መልቀቅ ሊኖርበት እንደሚችል ይታመናል። በተለይ የጋብሪኤል ማርቲኔሊ፣ የሊያንድሮ ትሮሳርድ ከዛ ውጪ ሌሎች ተጫዋቾችም ከዝውውሩ ጋር ወይም ከመልቀቅ ጋር በትልቁ ስማቸው እየተነሳ የሚገኙ ተጫዋቾች እንደሆኑ ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ስካይ ስፖርትስ መረጃውን ይፋ ያደረገው። የአርሰናል ዋና ኢላማ የሆነው ሞርጋን ሮጀርስ ነው። አርሰናል ለሱ ያለው አድናቆት ሙሉ በሙሉ የተረጋገጠ ነው። አርሰናል ተጫዋቹን በዓለም ዋንጫው ላይ በመሳተፉ ከውድድሩ እስኪመለስም በትዕግስት ሊጠብቀው እንደሚፈልግ ነው የተነገረው። ስለዚህ ሊያስቸግረው በጭራሽ አይፈልግም። ነገር ግን ሞርጋን ሮጀርስ ዝውውሩ ላይ ጠንክረው እንደሚሰሩበት ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። አርሰናል የዚህ የክረምት ተጫዋቾች የዝውውር መስኮት ዋነኛ እቅዱ ይህንን ተጫዋች ማስፈረም እንደሆነ ይፋ ተደርጓል። ሌሎች አማራጮችን የሚመለከቱት ምናልባት የዚህ ተጫዋች ጉዳይ የማይሳካለት ከሆነ እንጂ ከዛ በኋላ ይህ ተጫዋች ላይ በጣም በትልቁ ትኩረቶችን ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ኤዜ በዓለም ዋንጫው ፔናልቲ ለመምታት ዝግጁ ስለመሆን ጥያቄ ቀርቦለት ምላሹን ሰጥቷል። በእርግጠኝነት አዎ ሲል ነው የተናገረው። ሁሉም ትልልቅ ተጫዋቾች ትልልቅ የሚባሉ ፍጹም ቅጣት ምቶችን ስተዋል። እናም እንዲህ አይነት ከባድ ሁኔታዎችን አሳልፈዋል። ለኔ ባልሆነ ብዬም የምመኘው ነገር ነው። ነገር ግን ተምሬበት እንዳድግና ወደፊት እንድጓዝም ስለረዳኝ ተፈጥሮ በማለፉ አመስጋኝ ነኝ። እግር ኳስ ሁሉንም ነገር የያዘ ነው። እናም ለእግር ኳስ ደግሞ ለመደሰት ሁሉንም ነገር እንዳመጣጡ መቀበል መሞከር አለብን። በቻምፒየንስ ሊግ ፍጻሜ መጫወት ልገኝበት የምፈልገው ቦታ ነው። ማድረግ የምፈልገው ነገርም ነው። በመጪው የውድድር ዓመት በድጋሚ እንሞክራለን። እናም ያኔ መምታት ያለብኝን ፔናልቲ ካለ በድጋሚ አደርገዋለሁ። ምንም የሚፈጠር ነገር የለም ሲልም ነው የተናገረው ኤቢሪቼ ኤዜ ሲናገር። አርሰናሎች ኒኮ ዊሊያምስን ለማስፈረም በሚደረገው ጥረት ተስፋ አልቆረጡም። አሁንም ድረስ ስለ ወቅታዊ ሁኔታ በማጣራት ላይ ናቸው። ምንም እንኳን ባሳለፍነው ዓመት የረጅም ጊዜ ውል ቢፈራረምም ኒኮ ዊሊያምስ ከዓለም ዋንጫው መጠናቀቅ በኋላ ስለ ወደፊት ቆይታው ዳግም እንደሚያስብበት በርካቶች ይጠብቃሉ ተብሏል። ደሰን የተባለ የመረጃ ምንጭ ይፋ እያደረገው እንደሚገኘው መረጃ ከሆነ ይህ ተጫዋች ስለመልቀቅ በድጋሚ ሊያስብ የሚችልበት እድሉ እንዳለው የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የማንቸስተር ዩናይትድ ጉዳዮችን እንመልከት። ኦሪዮል ሹዋሜኒ ወደ ዩናይትድ ሊቀላቀል ክፍት እንደሆነ እየተነገረ ነው።
ፈረንሳዊው የሪያል ማድሪድ አማካይ ኦሪዮል ሹዋሜኒ ወደ ማንቸስተር ዩናይትድ ለመቀላቀል ምናልባት እድሉ ሊኖር እንደሚችል እየተገለጸ ይገኛል። እንደ መረጃ ምንጮቹ ዘገባ ከወደ ስፔን የሚወጡ መረጃዎች እንደሚገልጹት ከሆነ አማካዩ ሪያል ማድሪድ ከማንቸስተር ዩናይትድ ጋር ከስምምነት ላይ የሚደርስ ከሆነ ወይም ሪያል ማድሪድ ተጫዋቹን ስለመልቀቅ የሚያስብ ከሆነና ፍቃደኛ የሚሆኑ ከሆነ ሊለቅ የሚችልበት ወይም ሊሄድ የሚችልበትን በር እንዳልዘጋ ነው የስፔን የመረጃ ምንጮች ይፋ እያደረጉ የሚገኙት። ወደ ዩናይትድ ለመዘዋወርም ክፍት ሊሆን እንደሚችል ይፋ አድርገዋል። ሆኖም ግን በጆዜ ሞሪኒዮ የሚመራው ሪያል ማድሪድ ተጫዋቹን ለመልቀቅ ግን ፍላጎት ይኖራቸዋል ተብሎ ግን አይጠበቅም። ነገር ግን ነገሮች ሊቀየሩ የሚችሉበት እድሉ አለ። በተለይም ኤንዞ ፈርናንዴዝ ወደ ማድሪድ ለማቅናት እያደረገ ያለው ጥረት የክለቡን ባለስልጣናት ቀልብ መሳቡ ተነግሯልና ምናልባት ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚመጣ ከሆነ ኦሪዮል ሹዋሜኒ ሊለቅ የሚችልበት እድሉ ይኖራል። እንደ ማርካ ገለጻ ከሆነ ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚዘዋወር ከሆነ አንድ አማካይ ከሪያል ማድሪድ ይለቃል ተብሎ ይታሰባል። ቸልሲ ኤንዞ ፈርናንዴዝን ለመሸጥ 120 ሚሊዮን ፓውንድ የጠየቀ ሲሆን ማድሪድ በበኩሉ ሹዋሜኒን የሚለቅ ከሆነ 70 ሚሊዮን ፓውንድ የሚጠይቅ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች የሹዋሜኒ ዋነኛ ፈላጊ ክለብ ቢሆንም ማድሪድ ተጫዋቹን ለመሸጥ ፍቃደኛ እስካልሆነ ድረስ ግን ድርድር እንደማይጀምር ነው የመረጃ ምንጩ ይፋ ያደረገው። የማንቸስተር ዩናይትድ ሰዎች ዩራጓዊው አማካይ ማኑኤል ኡጋርቴ በዓለም ዋንጫ የሚኖረው ብቃት ጥሩ እንደሚሆን ተስፋ ማድረጋቸውን የተነገረው አመራሮቹ ተጫዋቹ የዓለም ዋንጫው ጥሩ የሆነ ብቃትን ማሳየቱ በዝውውር መስኮቱ ላይ ተጨማሪ ገንዘቦችን ለመሸጥ እድል ይሰጠናል ብለው ተስፋ እንዳደረጉ የሚያሳዩ መረጃዎች እየወጡ ነው። ዩራጓዊው አማካይ በዚህ ክረምት ከቲያትር ኦፍ ድሪምስ ይለቃል ተብሎ የሚጠበቅ ሲሆን በጊዜ አሁን ላይ ፈላጊዎች ሆነው ብቅ ያሉ የቱርክ ክለቦች መኖራቸው ነው ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ የገለጸው። የማንቸስተር ዩናይትድ የበላይ ሰዎችም በዚህ ክረምት የትኛውም የአማካይ ስፍራ ተጫዋችን አናስፈርምም የሚለው ዙሪያ ላይ ከቦርኑ ተጫዋቾች ምክር ጠይቀው እንደነበር ይፋ ተደርጓል። የዩናይትድ ባለስልጣናት ከማንቸስተር ዩናይትድ ጋር በይፋ ከተለያየው ካርሎስ ካሴሜሮ እና ከፖርቱጋላዊው አማካይ ብሩኖ ሚጌል ፈርናንዴስ ምክር እንደተቀበሉ ተሰምተዋል። በዚህ መሰረትም ሁለቱም ተጫዋቾች በየፊናቸው የዩናይትድ ሰዎችን የሀገራቸውን ተጫዋቾች እንዲያስፈርሙ መክረዋል ነው የተባለው። ብሩኖ ፈርናንዴዝ በዚህ ወቅት ስሙ በማንቸስተር ዩናይትድ ቤት በስፋት እየተያዘ የሚገኘውን የዌስትሃም ዩናይትድ አማካይ ማቲዮስ ፈርናንዴስ እንዲፈርም ሀሳብ ማቅረቡን የተነገረው። ካሴሜሮን በተመሳሳይ ብራዚላዊው የማክፓይሶቹ አማካይ ብሩኖ ጉማሬሽ ማንቸስተር ዩናይትድን ቢቀላቀል የተሻለ እንደሚሆን ምክሩን ለግሷል የሚል መረጃ ነው ዴይሊ ሜል የተባለው የመረጃ ምንጭም ይፋ ያደረገው። ማንቸስተር ዩናይትዶች ስራ ስለሚበዛበት የክረምት ገበያ እየተዘጋጀ በሚገኝበት በዚህ ሰዓት ትልቅ ስምምነት ተጨማሪ 108 ሚሊዮን ፓውንድ ማግኘቱ እየተገለጸ ነው። ይሄ ከግሌዘሮች የክለቡ ግዢ ጋርም የተያዘ የዕዳ መክፈያ ቀነ ገደብ እስከ 2031 እንዳራዘሙ ሲነገር ዓመታዊ የወለድ ክፍያዎች ግን እንደሚጨምሩ ነው የተዘገበው። በተጨማሪም ዩናይትድ ለአጠቃላይ የድርጅት ዓላማዎች የሚውል ሌላ 93 ሚሊዮን ፓውንድ እንደመደበ ሲጠቆም የተለያዩ የዝውውር እንቅስቃሴዎችን ለመደገፍ ሊጠቀምበት እንደሚችል ነው ዘሚረር የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትዶች በ2026-27 ሲዝን ከፕራይም ጋር በመተባበር ስለሚዘጋጀው ዶክመንተሪ የማንቸስተር ዩናይትድ ቺፍ ኮሚኒኬሽን ኃላፊ የሆኑት ቶቢ ክሬግም ሀሳባቸውን ሰጥተዋል። አሁን በራችንን የምንከፍትበት ትክክለኛ ጊዜ ነው ያሉት ክሬግ የመጀመሪያ ጊዜ በዓለም ላይ የሚገኙ ደጋፊዎቻችን ከመጋረጃ ጀርባ ስለሚደረገው ነገር የሚመለከቱበት ይሆናል። ይህም ለብዙ ሰዎችም ትልቅ ትርጉም ይኖረዋል ሲሉ ጭምር የተናገሩት ቶቢ ክሬግም ማከለው ይሄ ዶክመንተሪ በክለቡ ያሉ ሌሎች ሰዎችን በክለቡ ፍላጎትና ባህል በኦልትራፎርድ ድባብ እስከ መጋረጃ ጀርባ ቀን በቀንም ስለሚሰሩ ስራዎችም የሚመለከት ይሆናል ሲሉ የተደመጡት እኚህ የተወሰኑ ታሪኮችን ስለዚህ ታሪካዊ ክለብ ለደጋፊዎቻችንና በዓለም ላይ ለሚገኙ ተመልካቾች በትልልቅ ውድድሮች በሀገር ውስጥም በቻምፒየንስ ሊግም ያለንን ፉክክር የምናስመለክት ይሆናል ሲሉ ቶቢ ክሬግም ሀሳባቸውን እንደሰጡ ነው የተነገረው። በዓለም ዙሪያ በሚገኙ ከ240 በላይ ሀገራትም በ2027 ክረምት ላይ ለእይታ የሚበቃው የዚህ ዘጋቢ ፊልም ቀረጻ በቅድመ ውድድር ዘመን ወቅትም ይጀምራል ተብሏል። ዩናይትድ ለዚህ አይነቱ ዘጋቢ ፊልምም በታሪክ ከፍተኛውን ክፍያ ማግኘቱን የተነገረው ይህ ዶክመንተሪ በካሪክ ስር ቡድኑ ባለፈው የውድድር ዘመን ካስመዘገበው የሶስተኛ ደረጃ ውጤት በመነሳት ይበልጥ ለማድረግ የሚያደርገው ጥረትን የጠለቀ እይታ የሚሰጥ ነው። ከአሰልጣኙ ከረዳት ሰራተኞቹና ከዋናው ቡድን ተጫዋቾች በስተጀርባ ያለውን የስራ ህይወትንም ጭምር የሚያሳይ ይሆናል። በተጨማሪም በሰር ጂም ራትክሊፍ እና በግሌዘር ቤተሰቦች ስር ስላለው የስራ አስፈጻሚነት አመራር ቡድንም እንዲሁም ኦማር ቤራድ እና ጄሰን ዊልኮክስ ባላቸው ኃላፊነት ዙሪያ ሰፊ መረጃ እንደሚሰጠው ነው
ዘ አትሌቲክ የተባለው የመረጃ ምንጭም ይፋ ያደረገው። ቸልሲን የተመለከቱ መረጃዎችን እናንሳ። እንደ ቤን ጃኮብስ ዘገባ ከሆነ ቶተንሃም፣ ኒውካስል ዩናይትድ እና ኤቨርተን ሊያም ዴላፕ ላይ ፍላጎት እንዳላቸው ይፋ ተደርጓል። ዴላፕ ግን በቸልሲ በመቆየት ለቦታው መታገልን ነው ይመርጣል የተባለው። ዴላፕ ለመውጣት ከማሰቡ በፊት በመጀመሪያ በቸልሲ ምን እንደሚሆን ማየት ይፈልጋል። የተጫዋች አምና ከኢፕስዊች ታውን ቸልሲን ከተቀላቀለ በኋላ አሁን ላይ በቸልሲ ቤት ስኬታማ የውድድር ዓመትን አሳልፈዋል ብሎ ማለት በጣም ከባድ ነው የሚሆነው። ምክንያቱም የተጫዋች ጥሩ የውድድር ዓመትን አላሳለፈም። በፕሪሚየር ሊጉ 1 ጎል ብቻ ነው ማስቆጠር የቻለውና በሚቀጥለው የውድድር ዓመት በቸልሲ ቤት የመቆየቱ እድል በጣም ጠባብ ይሆናል ተብሎ ይታሰባል። በጣም በርከት ያሉ ፈላጊዎች ያሉት ቶትንሃም፣ ኒውካስል እና ኤቨርተን የዴላፕ ፈላጊዎች ናቸው። እንደ ሚዲያ ፉት እንደተባለው የመረጃ ምንጭ ዘገባ ከሆነ ቸልሲዎች አዩብ ቡአዲ እንዲቀላቀላቸው ለማሳመን ሁሉንም ነገሮችም እያደረጉ ነው። በዚህ ሰዓት ቸልሲ እሱን ለማስፈረም ከቀዳሚዎቹ መካከል አንደኛው እንደሆነ የሚያሳዩ መረጃዎችም ይፋ ተደርገዋል። ዲዴ ድሮግባ ስለ ማርኮ ኮሬያ ወደ ሪያል ማድሪድ መሄድ ጉዳይ ሀሳቡን ሰጥቷል። የዛሬ እግር ኳስ ተጫዋች ታማኝ አይደሉም። ታማኝነታቸው ለገንዘብና ለሴቶች ብቻ ነው። ምንም ሳትሆን ቸልሲን እድል ሰጥቷል። አሁን ግን ትልቅ ነገር ለማግኘት እየተጣጣርክ ስለሆነ ቸልሲን እንደ መሸጋገሪያ ድልድይ ታየዋለህ። ለዚህ ሁሉ እኮ ብሉኮን እወቅሰዋለሁ ሲልም ጭምር ነው የተናገረው ዲዴ ድሮግባ። በዚህ የሪያል ማድሪድ ጉዳዮችንም ስናነሳ የምዕራብ ለንደኑ ክለብ ቸልሲ ማርኮ ኮሬያ ሪያል ማድሪድን እንደተቀላቀለ በይፋ አስታውቀዋል። ቸልሲ ከተጫዋቹ ዝውውር 60 ሚሊዮን ዩሮ የዝውውር ሂሳብ መቀበሉንም ነው ያረጋገጠው። ስፔናዊው የመስመር ተጫዋች ማርኮ ኮሬያ በሪያል ማድሪድ ቤትም እስከ 2032ም ለመቆየት ፊርማውን አኑሯል። ሰማያዎቹ ኩኩሬያን ለክለባቸው ለሰጠው ግልጋሎትም አመስግነው በቀጣይ ጉዞ ደግሞ ስኬት እንዲገጥሙም ተመኝተውለታል። ሪያል ማድሪድ በበኩሉ ማርኮ ኮሬያም ክለቡን በ6 ዓመታት ኮንትራት እንደተቀላቀለ በይፋም አረጋግጠዋል። ሌላኛው ማድሪድ ጥሩ ያልሆነው ታሪኩም እንደከሸፈ ነው የተገለጸው። በስፔን ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ አንድም የሪያል ማድሪድ ተጫዋች አልተካተተም ነበር። ስፔን አንድም የሪያል ማድሪድ ተጫዋች ሳትጠራ ስትቀር በታሪክ ለመጀመሪያ ጊዜ ሆኖም ነበር። ይሁን እንጂ ሪያል ማድሪድ በአሁኑ ሰዓት በብሔራዊ ቡድኑ አንድ ተጫዋችን አግኝታለች። ሪያል ማድሪድ ማርኮ ኮሬያን ከስፔን የመጀመሪያ ጨዋታ በፊት ማስፈረሙን ተከትሎ አንድ ተጫዋች ሊገኝ ይችሏል። ስፔን ዛሬ ምሽት ነው 1 ሰዓት ላይ ከኬፕ ቨርድ ጋር የምትጫወተው። ከዛ ጨዋታ በፊት ግን ማርኮ ኮሬያ ለዚህ ክለብ መፈረሙ ይፋ እንደተደረገም ዘገባዎቹም አሳይተዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮች፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ አብራችሁ ለነበራችሁ በሙሉ ላቅ ያለ ምስጋናዬን ማቅረብ እወዳለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው። ስላደመጣችሁኝም ከልብ አድርጌ ነው የማመሰግነው።